አሁንም ልቧ እንደተሰበረ ነው። ሳኒ ደግሞ ምንም ቢሆን ተረጋጊ፣ ቶሎ አገግማ እንድትወጣ ከቤትሽ አንቺ መረጋጋት አለብሽ እያለቻት ነበር። ግን ሰንዬ እስቲ እናንተ በኔ ቦታ ሆናችሁ አስቡት፣ ይሄ ነገር በእናንተ ላይ ቢሆን ትታገሳላችሁ እንዴ እያለቻት ነበር። ሰኒም ደግሞ አይ እኔ ቢሆን ይገድላትና ወይ ይሄንን ሰዓት እኔም ተገድዬ ይሆን ነበር ወይንም አንድ ነገር አደርግ ነበር እንጂ በፍጹም ይሄንን አላደርገውም፣ ዝሙ ማለትም አልችልም እያለች ነበር። ሰኒ እስቲ አስቢው፣ እናንተ መታገስ የማትችሉትን ነገር እኔን ታገሽ እያላችሁኝ ይሄው አስቢት። እሺ የሞተውስ ልጄ ሂልሜውስ ይህንን ሁላ ታግሽ በማለታችሁ ነው። አሁንስ ምን ላድርግ እያለች ነበር። ቆይ ግን ጽናት ፈጣሪ እኮ ታገሱ ነው የሚለው። ስለዚህ መታገስሽ ጥሩ ነው። እኔ ቢሆን ግን ይህንን ነገር ማድረግ አልችልበትም። ነገር ግን ደግሞ የአንቺ ልብ የይቅርታ ልብና እንዲሁም ደግሞ መልካምነት የተቸረው ልብ ነው። ስለዚህ አሁንም እንደ መጀመሪያሽ ይቅር ባይና ቶሎ አገግማ ደግሞ ከቤትሽ እንድትወጣ ብቻ ታገሺ እያለቻት ነበር። ሰኒም ጽናትን እንደዛ እያለች እንጂ ለራሷም እኔ ቢሆን አላደርገውም ትላለች። ሰኒ ግን በዚህ ድራማ የሆነ ጥሩ ናት የምትመስለኝ። በቃ ነገሮችን ቁርጥ አድርጋ ነው የምታወራው ወይም ደግሞ የምታየው፣ እንደሌላ አይደለችም። ሜሮም እና ጽናት ያኔ ቶሎ ለመቁረጥ ወይም ደግሞ ቶሎ የሆነ ነገር ለመናገር እንትን አይሆኑም። ከዛም ይቀጥለው የቤቲ እናት ሶፋ ላይ ቁጭ ባለችበት ይሄ ሊና ትመጣለች። ሊና ስትመጣ ልጄስ እያለቻት ነበር። ልጄ ውሃ ስትሰጣት ደግሞ ልጄ አመሰግናለሁ እያለች ነበር። አይ ይህንን ቃል እስካሁን ሰምቼውም አላቅም እያለች ነበር። ለምን እኔ እኮ እናትሽ ይሆናለሁኝ እያለች ነበር። አይደለም ቃሉን ማለት ነው ራሱ ነው ያልኩት። እኔ የሚለው ነገር ልጄስ የት ሆና ነው እያለች ነበር። ሌናም ደግሞ አይ ቅድም እኮ እተኛለሁ ስትል ክላስ ተኝታ ነው፣ በቃ እስቲ ጥቁምኝና ሄጄ ልያት እያለች ነበር። አይ እኔ ሄጄ አያታለሁኝ ብላ ሌና ወደ ክላስ ሄዳለች። ይቺ ደግሞ እናት አይ ልጄ ይህንን አክል አቀባርሬ ላኖረች ሲል ባሱ እጅ ጣለሽ አይደል እያለች ነበር። ብቻዋን እያወራች ነበር። በዛ ሰዓት ሌና ሄዳ ፈልጋ ቅድስት ማለቴ የቤቲ እናት ቤቲ ብላ ቤቲ ምን ልጄ ምን ሆነች? የለችም ማለቴ ከተኘችበት ክላስ ሄጄ ሳይ የለችም። ምን ማለት ነው የለችም ማለት እንዴ? ታዲያ ልጄ ምን አደርጋችኋት ነው? አሁን በሰላም ትላንት ሄጄ አሁን ልጄ የለችም ማለት ምን ማለት ነው? አይ አራ እኔ ማውቀው ነገር የለም ብላ እሷ ስትሄድ ነይ እንጂ ወዴት ነው ይቺ ደግሞ ማንቀር የምትለው ወዴት ነው የምትሄደው እያለች ነበር የቤቴ እናት። የቤቴ እናት ስልክ እየደወለች አንሺ እያለች ነበር። እንዲሁም የቤቴ እናት ተናዳ ተቆጣ። በቃ ወይኔ ልጄ እንዲሁ አስበላሁሽ እንዴ እያለች ባለችበት ሰዓት እኔማ ቅድስት አይደለሁም ይሰራልሻለሁኝ አሳይሻለሁኝ ዚሙ ሲል ምንም እንደላቅ መስሎሽ ነው ስትል ይቺ ጽናት ትመጣለች። ጽናት ስትመጣ ምን ተፈጠረ የሚለው አብረን የምናይ ይሆናል። ይቺ እናት ደግሞ ለኪራ ደውላ አሁኑና አልቆ ና እያለችው ነበር። ኪራም ነገር ሁላ ግራ ግብት እያደረገው ቢሆንም ነገር ግን ደግሞ ልጅቷ ቤት እንድትቀመጥ እየፈለጋ ነው። ማለት እናት በዚህ ልክ እግሬ ስር ወጥቃማ እባክህን ልጄን አዲንልኝ ስትለኝ እንዴት ነው የኔ እናት ብትሆን የሚለው ነገርም ውስጡ እየተመላለሳ ስለሆነ አይ ወደደም ጠለም ይቺ ቤቴ እዚህ ጋር መቀመጥ አለባት። ጽናትን በምንም ተአምር አሳምኜ ቢሆን ለእናቷ ሲል ቤቱን ፈቅዶ ቤቱን እያስገባት እንዲሁም ደግሞ እያሳመማት ይገኛል። ነገር ግን ደግሞ ጽናት
አሁን ጽናት የድሮዋ ጽናት አይደለችም። ጽናት ሁሉም ነገር አቅቷታል፣ ማረጋጋትም አቅቶታል። ይሄንን ያኔ ልጄን ህይወቴን ስቅልቅል ያደረገችውን ልጅ እንዴት ነው ዛሬ በዚህ ልክ ሚንከባከባት? እንዴት ነው ውስጥ እየወጣሁኝ እየገባሁኝ እሷን ፊት ሳይ እንዴት ብዬ እተኛለሁኝ? እንዴት ብዬ ስራ ይሰራለሁኝ? እያለች ግራ ግብት ብሎታል። ጽናት አይፈረድበትም። ኪራ አንድም ሁለትም ሶስቱም ሳይሆን እየተጋገማ በህይወቷ እየተጫወታ ያለ ነው። አሁን ግን ስታስበው እንዴ ጭራሽ ሰራተኛ ናት ብሎ ነው እንዴ እንደዛ በህይወት የሚጫወተው የሚለውም ነገር ውስጧን እየተመላለሰ ነው። ጽናት ሁሉም ነገር ግራ ቢገባትም ነገር ግን እስከ መጨረሻው መታገስ ከቻልኩኝ እታገሳለሁኝ ለዛ ለምስኪን አባቴ ሲል እያለች ያው እየመጣች ሳላ ላይ ትደርሳለች። ስትደርስ ደግሞ ይቺ የቤቴ እናት ቆጭ ብላለች። አንቺ ልጄን የተደረግሻት እንዴ እኔ ምን አውቃለሁኝ ስትል ልጄ አንድ ነገር ትሆንና እያለች ነበር። አራ የሚናገሩት ግን እያወቁ ይናገሩ እያለች ነበር። ጽናት መጀመሪያው ዝሙን ብላ ነበር። ከዛ ደግሞ ትዕግስት ያልቃል አይደል? ትዕግስቷ አንቶም የሚለውም አለቃ። እርሶ ሴትዮ ይከበሩ ብያለው፣ ይከበሩ። የማልፈልገውን ነገር እንዲናገር አያደርጉኝ እያለች ነበር። ኪራም ደግሞ ይህንን ነገርሽ አንገትሽ መጥፋቱን እንዲሁም ደግሞ እያለች ነበር። አንቺ ሴትዮ ባይ ተረጋጊ፣ ቀስ በይ፣ ከልጅሽም እንደፈለግሽ መሆን ትችያለሽ፣ እኔ ግን አያገባኝም እያለቻት ነበር። ግን ቆይ ግን እናት የሌለው ሰው የእናት ክብር ይወዳል እንዴ? ያውቃል እንዴ? አንቺ ነሽ መስመር ያለፍሽው። ዋጋ ያከፈልነበትን ፍቅር እንደ ተራ ጎጆ ያፈረሽው አንቺ ነሽ እንዴ? እንዴት ማለት ውጪም ለማለት ደርሰሽልኛል። እንደ ልጅ እየጎተሽ ልታወጪኝ ናት። ምን አይነት እናት ናት? ባርሶ ያደገች ቤቲ እንደዚህ በትሆን ይገርመኝ ነበር እያለች ነበር። ምን ክብር ታውቅና አንቺ ስለ ክብር የምታውቅ ይሰሙኛል። አንቺም ይሁን ልጆትሽ ገደል መግባት ትችላላችሁ። እንደሱ እድሜ የቆጠሩ ግን ያልበሰሉ ብዙዎች ናቸው። ከዛ እንደዛ ስትል ከኋላ ኪራ ቤቲ እሺ ማናት ሜሩ እንዲሁም ናዎም ይመጣሉ። እነሱን እያየች እናት ቃሏን ቀይራ ምን ነው ልጄ፣ ቆይ ግን እናት አልሆነሽም እንዴ? እንዴና አታከብሪኝም እንዴ ማለት ጀመረች። መጀመሪያውን ወሬውን ቀይራ ከዛ ጽናት ተናዳ እየወጣች ፎቅ ነበር። እሷ ከሷ እኩል ቁጭ እያለው ነበር። ከዛ ደግሞ ኪራ ወደ ጽናት ይሄዳለው ሲል ሜሩን አይ እኔ ይሄዳለሁ ብላ ወደ ጽናት ክላስ እየሄደች ነበር። ቆይ ግን ጽናት ምን እያደረግሽ ነው? የፈለገች ቤቲ መጥፎ ብትሆን እናቷን እንዴት እንደዛ ትናገሪያለሽ? እናንተ ምንም አይገባችሁም። ቆይ ግን ስትል ቤቴ ውስጥ ምን እየተካሄደ እንደሆነ አላውቅም። አረጼ በፈጣሪ እንደዚህ ስትሆኚ አይችሽ ማላቅ። አሁንም እባክሽን ተይ አላችሁኝ። ሁሉንም ነገር ታውኩት። ይኸው እዩ አሁን ህይወቴ ስቅልቅል እያደረጋችሁብኝ ነው እንዴ? ጽናት እኔንም እየተናገርሽ ነው? አዎ ተናግሬያለሁ፣ ሁላችሁም ነው ብላ ጽናት እያለቀሰች ነበር። ቆይ ግን ምን ጠበቅሽ? አሁን እኔም ለትንሽ ነገር ነው ለትንሽ ቀናት ነው እኔም አብድላችኋለሁ። የኔን እብት አይደል እንዴ የምትፈልጉት? አትፈልጉም አይደል ብላ ስቅስቅ ብላ እያለቀሰችም እንዲሁም ደግሞ የንዴት አንዳንድ ስትስቁ እንባችሁ ይመጣ አይደል? እንደዛ እየሆነባት እያለ ነው። በዛን ሰዓት ሜሩም ግራ ግቤት አላት። መጀመሪያም እባካችሁን ጽን እየተጋገማችሁ ልቧን ሰብራታል ኪራ
አሁንስ እንዴት ነው ታይ የሚላት ብላ ፈርታ ነበር። ነገር ግን ደግሞ ማለት ሜሮ ስታለቅስ አሁንም አልቻለችም። ከዛ ኪራ እናቱን ጽናቴን ምን ብለሽ ተናግረሻት ነው? አይ እኔ እኮ ጽናቴን የተናገርኳት ነገር የለም ልጄን የተደረግሻት ሲላት አንድ ሁለት ስንነጋገር እናንተ መጣችሁ። አይ እኔ አውቃለሁ የሆነ ነገር ካላልሻትማ ጽናት እንደዛ አትናገራም። አንተ ጓደኛው ናኦም ነው አይደል? ልጄ ግን ያንተን ስም ጠርታ አትጠግብም። አንተ ግን አሁን ስሟን ለመጥራት ራሱ እንትን ብላ ልጆት እያልካኝ ነው። የለችም አሁን ሌላው ተዊና ቤቴ የት እንዳለች እንፈልጋት። የለችም ያልፈለኩባት የለም። ማናት? ይቺ ሊና ናት። ይሄ ማናት ጨብራራ ነገሯ ሲጠይቃት እኮ የለችም አለችኝ እያለች ነበር። በዛ ሰዓት ደግሞ ኪራ ቤት እየሄዳ ነው እያላት ነበር። እንዴ ምንድነው ግን እናንተ ሁላችሁም ቤቴ ቤቴ የምትሉን? ጠራኸኝ እንዴ? አይ አልጠራሽም ጆሮሽ ነው ብላ ነበር። ነገር ግን ደግሞ ሁላችሁም እየመጣችሁ በቃ ቤቴ ቤቴ አትበሉኝ፣ እኔ የማውቀው ነገር ምንም የለም ስትል ይቺም ደግሞ እናት ያው ሰምታችሁን አይደል? ልጄ አንድ ነገር ትሆንና እናንተን አያችኋለሁ፣ ከቤቱ ከራሱ ነው ማቃጥላችሁ። ልጄ አንድ ነገር ትሆንና አለቃችሁም፣ ሰምታችኋል አይደል? ብላ እናት ከቤት ትወጣለች። ሊና በዛን ሰዓት እንዴ ሰማህ እንዴ ቤቱን አመድ አደርገዋለሁ ነው አለች። ሂጂ ግቢ አንቺ ደግሞ እንዴ ምን ወደኔ ምንድነው የሚያስጨው እያለች ሊናም ትሄዳለች። በዛ ሰዓት ደግሞ ጽናት ኩሽና ገብታ እንደ እብድ እየጀመራት ነው መሰል። እሷን ጠረጴዛውን በእጇ እየመታች ባለች ሰዓት ኪራ ይሄዳል። ጽናት ምን ሆነሽ ነው? ምን ፈለከ? የፈለከውን በቀጥታ ተናገር። ምን ሆነሽ ነው የሚለው ዝም ብለው የፈለከውን ነገር በቀጥታ ተናገር እያለች ነበር። ቆይ ግን ጽናቴ ምንድነው ግን እሳት ለብሶ እሳት ጎርሶ እንደዚህ የሚያስደርገሽ ነገር ምን ፈለከ? አይ አንተ እኮ እቤት ያስቀመጥከው በረዶ ነው። ቆይ ግን ፍቅር ያ ሁላ ትዕግስትሽ የት ሄዶ ነው እንደዛ ዝቅ ብለህ ያፈቀርከኝ? ሁሉንም ነገር ሲላት እሺ ትለኛለች። እንዲሁም ደግሞ ሰራተኛ ስለሆነች ያፈለኩት ነገር ቢላት እሺ ትለኛለች በማለት ነው። አረ በፈጠረሽ እንደዛ አትበይ። ይኸው ኤርሚ አንድ ነገር ቢሆን ሰላምን አትንሺ ትለኛለህ። የሆነ ነገር ሳወራ ሰላሜ አትንሺ ነው የምትለኝ። ልጄን ገደለች ሴት ገና ኤርሚ ሳልጨርስ ሲላ አታሳብጂ ነው የምትለኝ። የሆነ ነገር ሴት እንደዛ ስትለው ኪራ ደግሞ እኔ የት ልሂድ? ምን ይዋጠኝ? እዛ ሲሄድ የሆነ ነገር ይሉኛል። እዚህ ሲመጣ አንቺ እሳት ለብሰሽ እሳት ለወክሰሽ ትጠብቀኛለሽ። እዛ ሲሄድ የሆነ ነገር ይለኛል። እኔ የት ልሂድ? ምን ይዋጠኝ? እያላ ነበር ኪራ ባደረገው ነገር በሙሉ ግራ ግብት ብሎት የሚያወራውም የሚያደርገውም የሚይዘውም የሚለቀውም ነገር አሳጥተዋል። ይቺ ሊናም በሷ ሰበብ ማጥታ ቤት ቁጭ ብላለች። ይቺንም ሳትፈልጋት ይቺም እየመጣች ተጨመረች። ኪራ ሁሉም ያደረገው ነገር በሙሉ ራሱን ሊያሳጣው ነው። ግራ ግብት እያደረገው ነው። እንዲሁ ልታሳብዱኝ ነው ወይ ብሎም ጽናት ላይ ይጮሃል። ከዛ ደግሞ የሚቀጥለው እናቱ ከደረጃ ከፎቅ ወደ ታች እጭ ይቺ ልጅ ደግሞ ይቺም እናት አብዳለች። ልጄ አንድ ነገር ትሆንና እያለች ጽናት ላይ መፎከር ጀምራለች። እንዲሁም ደግሞ እዚህ ላይ ከምንጮህ ለምን ውጭ ወጥተን አንፈልጋትም እያለች ነበር ሊና። ከዛ ተነሳስቶ ወደ ውጭ እየሄዱ ነበር።
አንቺ ነሽ ልጄ አንድ ነገር ብትሆን ብላ ጽናት ላይ እጇን እየሰዘረች ትገኛለች። ጽናትን በዛ ሰዓት ዝምታውን መርጣ ዝም ብላለች። ሁሉም ተነሳስተው እየወጡ ነበር። ሊናና ጽናት ትንሽ ወደ ኋላ ቀርተዋል። ቆይ ልብሴን ሊቀይርና ይመጣለሁ ብላ ይችም ሊና የምትባል ልብሷን ልትቀይር ወደ ክላስ ትሄዳለች። ጽናት ደግሞ እንዴ ይሄ ነገር ምን ቢሆን ነኝ ምንድነው ይሄ ነገር ብላ ግራ ግብት ብሏታል። ከዛ ሁሉም ተነሳስቶ ወደ ማናት ቤቴን ለፍለጋ ይሄዳሉ። እናትም እንደዛ ብላ ካወራች በኋላ ከሄዱበት መጀመሪያው ይቺ ቤት የምትባለው እናቷ ታገኛታለች። እዛው ፎቅ ላይ ራሷን እንትን እንድታደርግ አንድ ሁለት እያለችበት ባለች ሰዓት እናት ትደርሳለች። እናቱም ልጄ ብትል ልጅም በቃ እያለች ልትወገኝ ነው እያለች ልጁም እንደዛ ትሆናለች። በዛ መሀል ጽናትና ኪራ መንገድ ላይ ይገናኛሉ። ጽናቴ የባክሽን ቅድም ለተናገርኩት ነገር ይቅርታ እያላት ነበር። ይቅርታ ቢራ ያኔ አሁንም አገኘሻት እንዴ ባገኛት ይዤት አልመጣም ነበር እንዴ ለምን ትቻት ይመጣለሁ ቢላ ልታልፍ ብትሆንም እሱ ደግሞ አታልፊም ብሎ እየከለከላት ነበር። ግን ደግሞ ይህንን ሁላ የምታደርገው ስለምትወደኝ ምንም አትሄድም የትም አትሄድም ብላህ ነው አይደል እያለችው ነበር። እሱም ደግሞ አይ እንደዛ አይደለም እያላ በብዙ መንገድ ጽናትን ለማሳመን ይሞክራል። ጽናት ደግሞ ምንም ቢሆን ምን እሺ መጨረሻው እስኪ የት እንደሚደርስ አያለሁኝ እያለች ነበር። ከዛ የሚቀጥለው መንገድ ላይ የተገናኙት ሰኒና ይቺ ሊና የምትባል ነበረች። ሊናና ሰኒ ምንም ነገር አይገባቡም። ያኔ ሊና የምታወራው ሌላ ሰኒ የምታወራው ሌላ ነው። ስለዚህ በዛ መልክ በመንገድ ተገናኙ። ሲገናኝ ይቺ ደሞስ መጣች አሁን አትለቀኝም እያለች ነበር ሊና። ሰኒም መጣችና ደረሰች። ቆይ ግን እዚህ ምን ታደርጊያለሽ እያለች ነበር ሰኒ። ሊና ደግሞ አይ ቤቲ ጠፍታ ቤቲን ፍለጋ ሁላችንም እየወጣን ነው። ለምን ባትሪ አታቆጂም? ለምንድን ነው ባትሪ ማቆጠው? እሷን ፍለጋ ነው። አይ አንቺ ደግሞ እየቀለሽ ነው እንዴ እያለቻት ነበር። ምን ነው እዛ ባወጣችበት እዛ በቀረች እንደ ተመልሳባት መጣ ኖሮ እያለች ነበር። ታንቺ እኮ እንደዛ አይባልም እያለች አንቺ እሷን ፍለጋ ካወጣሽባት ብትቀሪ እያለቻት ወይ አንቺ እኮ ልታሳብጂኝ ነው እንዴ ሰላም አውለኝ ብዬ ተነስቻለሁ እንዲሁም ሙዴን እንዳትቀይርብኝ እያለቻት ነበር። ሰኒና ይቺ ሊና ምንም ነገር አይገባቡ። አንዳንዴ ሰኒ ደስ ትለኛለች በዚህ ማለት ነው። አንዳንዴ በዚህ ደስ ትለኛለች ሰኒ ማለት ነው። ለማንኛውም ቪዲዮ ይሄን ይመስል ነበር የዛሬው። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ለቤቱ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ሼር ላይክ ማድረግ አትርሱ። ሁላችሁንም አመሰግናለሁ። በዚህም ልክ ከጎኔ ለሆናችሁ። አሁን ጽናት በጣም እያሳዘነችኝ ነው። ምክንያቱም ነገሩ እየተደራረባ እንዲሁም ኪራም ደግሞ ይቅር በይኝ የሚል ቃል አይጠፋው። እሷም ደግሞ እንደዛው ልቧን መስበር አይጠፋው። ለማንኛውም ይሄን ይመስል ነበር። በያላችሁበት ሰላማችሁ ይብዛ። ሼር ቆዩልኝ። ባይ ባይ።